የተወዳችሁ የሰዎቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ 2 ተጀምሯል። በዛሬ በያሮስ 2ም የተለያዩ መረጃዎችን በስፋት የማስደምጣችሁ ነው የሚሆነው። ዛሬ ደግሞ አንድ ሐሰተኛ ነገር እናጋልጣለን። በተለይ በፕሮቴስታንቱ ቤተ እምነት ላይ ያለውን ክህደት፣ ኑፋቄ፣ ስህተት አስተምሮ ነው ጋር የምንገልጠው። በተለይ በሐሰት በማልቀስ ያዞን በማንባት በማስመሰል ወንድሜ ነው ዲያቆን ነው ሲቀድስ አቋለው አብረን አፈር ፈሽተን አብረን ዲቁና ተቀብለን በአንድ ቀን ቀድሰን ምናምን ገለመሌ እያለ በጣም ስቅስቅ ብሎ ሲያለቅስ የነበረው ቀለም የተብየው እጅግ የተራራቀ እግዚአብሔር ያሳያቸው የክህደቱ ጥግ እዛው በዛው ሚዲያ ላይ አውጥቶ ሚዲያ ላይ የተጋለጠውን እውነት ነው ማሳያቸው። አብሮ ያደገ ዲያቆን ነው አቋለው ምናምን ከቅዳሴ ሲወጣ ምናምን ገደሉት ምናምን ብሎ አስመስሎ ያዞን ባንብቶ ያለቀሰው እዛው ትክክለኛው ዲያቆን ማን እንደሆነ ደግሞ የተጋለጠበትን ነው ዛሬ ማስደምጣችሁ። ቀሲስ ዲ በኩል አጋልጠውታል፣ ቀለም ዋሽቷል፣ ፕሮቴስታንት ምን እንደሆነ በጋር የተመለከተበትን ቪዲዮ ዛሬ ላሳያችሁ። ተከታትለን እንመለሳለን። ስሙት ቪዲዮ ሰርቼበታለሁ። በነገራችን ላይ ኮፒ ሊንክ ሼር አድርጉት። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ሁሉ ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ ቅዳሴ ላይ። በጣም ስሙልኝ እንግዲህ እንደምትሰሙት ነው። ጓደኛዬ አብሮ አደጌ ነው እያለ ያለው አብሮ አደጌ ጓደኛዬ በጣም ድምፃዊ ነው። አበበ ማን ነበር ያለው? አበበ ጉልላት ይባላል። አብሮ አደጌ ነው። ከብፁዕ አቡነ ናትናኤል ዲቁና የተቀበል ነው ይላል። አሁን ማስረጃውን ሊያመጣ እየሄደ ነው። ምንም የማይገናኝ ታሪክ ነው። በነገራችን ላይ በደንብ እንድትሰሙ ትፈልጋለሁ እና በተለይ ፕሮቴስታንቶች ካላችሁ እኔ ይህን ሰውዬ እያዳመጣችሁ አለመታመማችሁ እግዚአብሔር ምሕረቱን ይላክላችሁ ነበር። ሊስን አሁን እንበያ እየመጣ ነው። የሆነ ወንድሜ ደወለልኝ ይላል። ወንድሜ ደወለልኝ። ድንገት ይሄንን እያወራ ወንድሙ ይደውልለታል። እንስማው። ወንድሙ ደውሎለታል። እስኪመለስ ድረስ እንግዲህ ተጠባበቁ በትዕግስት። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ኦልራይት ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ልብ አድርጉ። ሰውየው አበበ ጉልላት ይባላል። ዲያቆኑ ማለት ነው። በመርዝ የተገደለው አብሮ አደጌ ነው አለ። ወንድሜ ደወለልኝ ይላል። ወንድሙ ደወለልኝ፣ መሀል ላይ ደወለለት። አሁን ሊያሰማን ነው የአበበ ጉልላትን ድምፅ ሊያሰማን ነው። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብረው ስላለ ነው። እሺ የሱ ድምፅ ነው። ስሙ። ወንድሜ በሉት አበበ አብሮ አደጌ ነው። ቁሞች ነው
አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ሳትቀብረው ወንድምህን ልብ አድርጉ። ይሄ ቀዳሽ ማለት ነው። ይሄ ቀዳሽ አሁን ቀሷል ይመስለኛል። ዲያቆን በትረ ይባላል። ዲያቆን በትረ ይባላል። የአዲስ አበባ ዲያቆን ነው። እሱ የሚያወራው ስለ አርሲ ነው እያወራ ያለው። ክፍለ ሀገር አብሮኝ ያለው ወረዳው ሂዶ ሲቀድስ ነው የሚለው። በትረ ይባላል ይሄ ዲያቆን። ድምፃዊ ዲያቆን ነው። በነገራችን ላይ ቅዳሴያችን አይመስጥም። አይ ቲንክ እውነትም ዲያቆን ከነበረ ናፍቆታል ማለት ነው የቅዳሴው ዜማ። እኔ ሲሪየስሊ እንደዚህ በቃ ሰቅሰቅ ብሎ እንዲያለቅስ ያደረገው ግን ሪሊ ዲያቆን በትረ ራና ጉድህን ስማ። አሁን ቀሲስ ሆኗል መሰለኝ። አይቴ ቀሲስ በትረ በመጡ እዚህ ጋርና በሰማ እና ይሄ ቅዳሴ ከማን ጋር የቀደሱት መሰላችሁ? ከአባ ገብረ ወልድ ጋር። መጋቤ ስብሐት አባ ገብረ ወልድ ይባላሉ። ከኔ ጋር አብረን አሁን አዲስ ኪዳን አብረን እንማራለን። አባ ገብረ ወልድ የላስ ቬጋስ ኪዳነ ምሕረት አባት ናቸው። ቆይ ላሳያችሁ። በነገራችን ላይ በደንብ ስሙት። ይሄን ቆይ ላሳያችሁ። ይሄ ቅዳሴ የት ላይ እንዳለ ላሳያችሁ። ቅዳሴውን ዩቲዩብ ላይ ላሳያችሁ ከየት እንደወሰደው ማለት ነው። 1 ሰከንድ። ወይ ጉድ! ወይ ስላሴ! ወይ ሰው በዚህ ደረጃ በሽተኛ ይሆናል። በዚህ ልክ እያለቀሰ ማለት ነው። ወንድሜን በሉት ገደሉት ይላል። ልብ አድርጉ። ይሄ ያው ቆይ አቸው እዚህ ጋር ታዩታላችሁ አይደለ? እዚህ ጋር ጽሁፉ ያው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እዚህ ጋር ታዩታላችሁ። ቅዳሴ መጋቤ ስብሐት ቆሞስ አባ ገብረ ወልድ ወልደ ሳሙኤል። ይሄ ቅዳሴ በስቱዲዮ የተቀረጸ ነው። ከማን ጋራ? ከዲያቆን በትረ ጋራ። ድምፁን አሰማችኋለሁ። ኤርሚያስ ያሰማው የነበረውን ድምፅና ይህንን አሰማችኋለሁ። አሳልፌ ኤርሚያስ የሚያለቅስበትን ድምፅ ላይ ላአርግላችሁ። ኤርሚያስ የሚያለቅስበት ድምፅ ማለት ነው። ኦኬ ይኸው ልብ አድርጎ እንዳያችሁት ይሄ ቅዳሴ መጋቤ ስብሐት አባ ገብረ ወልድና ቆይቷል። በነገራችን ላይ አይ ቲንክ ወደ 8-9 ዓመት ምናምን 10 ዓመት ሳይሆን አይቀርም እና ዲያቆን በትረ አሁን ቀሲስ ሆኗል። የአዲስ አበባ የዮሐንስ ወልደ ነጎድጓድ ዲያቆን ቀዳሽ፣ በጣም ምርጥ ዲያቆን ነው። በነገራችን ላይ ይሄንን ሰውዬ ቀለም የምን እያለ ነበረ? እኔ ጋር አብረን ዲቁና ያመጣን አብሮ ተወልዶ ያደገ የክፍለ ሀገር ልጅ ነው እና ወረዳ ሁዶ ተጋብዞ ቀድሶ ሲወጣ ምግብ ተመገው ሲወጣ በስጋ ወደሙ ቄሶቹ ገደሉት እያለ ነው የሚያወራው። ማን ይባላል አለ? ስሙ አበበ ጉልላት ይባላል አለ።
እግዚአብሔር ከፍ ከፍ ያድርጋችሁ፣ ሕዝባዎት ያውቃችሁ፣ እንቅፋት ሳይመጣችሁ በሰላም በየቤታችሁ ግቡ። የተወዳችሁ ቤተሰቦቻችን የፕሮቴስታንቱ ቤተ እምነት በምን ያህል ዝቅጠት ውስጥ እንዳለ የሚያሳይ ቪዲዮ ነው ብንል ማጋነን አይሆን። ምክንያቱም አብዛኛው የሰበሰበው እነሱ ናቸው። ሆነ ብሎ ያዞን እንባ ሲያነባ ነበር፣ ሲያስመስል ነበር፣ ሲያለቅስ ነበር። ግን ትክክለኛና እውነቱ ይሄ ነው፣ ተገልጦ አይተነዋል። ስለዚህ እንዲህ አይነት ነገሮችን እኛ ደግሞ እናጋልጣለን፣ እናሳያቸዋለን። ምን ተሰማችሁ? ሀሳብና ሴቶቻችሁን ያስቀምጡ። ወንድማችሁ ሁሉ መብራቱ ነኝ። ያሮስ የእናንተም የኛም ነው።